ዛሬ የስጋ ቅቅል ሾርባ ይዤላችሁ መጥቻለሁኝ። በጣም ትወዳውታላችሁ። በጣም ደስ የሚል የሚጣፍጥ ለጉንፋንም የሚሆን ለክረምቱም የሚሆን በጣም ቆንጆና ተወዳጅ የሆነውን የቅቅል ሾርባ ይዤላችሁ መጥቻለሁኝ። አሰራሩን አብረን እየሰራን የምናየው ይሆናል። በጣም ቆንጆና የሚጣፍጥ የምግብ አማራጭ ነው። አብረን እየሰራን እንየው። ሰላም ውድ የቻናሌ ተከታታዮች እንደምናችሁ? እኔ በጣም ደህና ነኝ። ያው እዚህ ጋር እንደምታዩት ካሮት በአራት ማዕዘኑ ከትፌ ድስት ውስጥ አድርጌ ጥጄዋለሁኝ። ትንሽ ካሮቱ ሲበስል ድንችም ልክ እንደ ካሮቱ በተመሳሳይ ስታይል ከትፌ ጨምሬበታለሁ። እንደምታዩት ጨምሬ አንድ ላይ እያበሰልኩ ነው ያለሁትኝ። ውሃ ትጨምሩበታላችሁ፣ ከዛ ትጥዱት እና ክድን አድርጋችሁ እንዲበስል ትተውታላችሁ ማለት ነው። በጣም በስሎ እስኪ ቦካ ድረስ መብሰል የለበትም። በጣም እንዲበስል አንጠብቀውም ማለት ነው። የተወሰነ እንደ መብሰል ካለ በኋላ ምን እናደርጋለን? ውሃውን እንዲመጥ እንተውና ውሃውን ከመጠጠ በኋላ ትርፍ ውሃ ካለው እንደ መብሰል ካለው ውሃውን ብንቀንስለት የተሻለ ነው። ከሌለው ደግሞ ውሃውን እናስመጥጠውና ውሃውን ጥጥ አድርጎ ሲጨርስልን የሚበቃንን ያህል ዘይት እንጨምርበታለን ማለት ነው። ዘይቱን ጨምረን በዘይት የተወሰነ እናበስለዋለን ወይም ደግሞ ጥብስ እናደርገዋለን። የትኛውም ምግብ በዘይት ሲጠበስ በጣም እንደሚጣፍጥ ያው እናውቃለን አይደለ? ስለዚህ በዘይት ድንችንና ካሮቱን በደንብ አድርገን በጣም ባይሆንም እንጠብሰዋለን። ከዛ እኔ እርድ ጨምሬያለሁኝ። ያው መቼም ሾርባ በበርበሬ አይሰራም። እርድ ካልፈለጋችሁ ከለር አለመጨመር ትችላላችሁ እናንተ። እርዱ በነገራችን ላይ እርድ ብቻ አይደለምና ቅመም አብሮት አለውና ከሙን፣ ቆንዶ በርበሬ አብሬ ነጭ ቅመም ጨምሬበት ነው ቤት ውስጥ ያዘጋጀሁት እና በጣም ብዙ ቅመሞች አብሬ አዘጋጅቻለሁኝ ማለት ነው። እና እርድ ስጨምር ቅመምም አብሬ እየጨመርኩ እንደሆነ አስቤ ነው የምጨምረው እኔ ማለት ነው። ያው አሁን አይታችኋል። ትንሽ ቆንዶ በርበሬ እና የተፈጨ ነጭ ሽንኩርት ጨምሬበታለሁኝ። ነጭ ሽንኩርት ደግሞ ከተፈጨው ውጪ በራሳችን ቤት ውስጥ ከትፈን ወይም ደግሞ የተፈጨውን ያልደረቀ ማለት ነው መጨመር የግድ ይለናል። ለምን? ለሾርባ ዋናው የሚያጣፍጥልን ነጭ ሽንኩርቱ ስለሆነ ሌሎችን ቅመሞች ተጠቅመን ወይ አብዝተን ከምናጣፍጠው ይልቅ ነጭ ሽንኩርት ጤናማ የሆነ ምግብም ስለሆነ ቢያንስ ነጭ ሽንኩርቱን ጨምረን በደንብ አድርገን ብናጣፍጠው የተሻለ ነው ብዬ አስባለሁ። ነውም ደግሞ እዚህ ጋር እኔ ዱቄት ጨምሬበታለሁ። ትንሽዬ ዱቄት እናንተ ከፈለጋችሁ የፍርኖ ዱቄት፣ የበቆሎ ዱቄትም ሌላ የጤፍም የፈለጋችሁትን ዱቄት መጠቀም ትችላላችሁ። እኔ የበቆሎ ዱቄት ጨምሬበታለሁ። የበቆሎ ዱቄት ጨምሬ ለምንድነው? መረቁ ወፈር እንዲል ማለት ነው። መረቁ ወፈር እንዲልልን በጣም ወፍራም እንዲሆን ሳይሆን የሆነ ቀጠን ብሎ እንትን ከሚለን የተሻለ ነው የሚሆነው። እንደዚህ ዱቄት ስንጨምርበት ዱቄቱን ካልፈለጋችሁ መተው ትችላላችሁ። ግን ዱቄቱ ራሱ ጨምረን እንደዚህ በዘይት በምንጠብሰው ሰዓት የተሻለና በጣም ጥሩ የሆነ ያለመድነውን ጣዕም ያመጣልናል ማለት ቆንጆ የሆነ ጣዕም አለው እና እኔ ብትጨምሩ ባይ ነኝ። እንደዚህ አድርገን እንጠብሰዋለን። ከጠበስነው በኋላ ኖርማሊ በዘይት መጥበሱን እንዳትረሱት። እንደዚህ ቢሆን ከላይ ዱቄቱን ከላይ የሚጨምሩ ሰዎች አሉ። ግን ከላይ ስንጨምረው እስኪ እናንተ ራሳችሁ ስታስቡት እንዴት ነው ሊሆን የሚችለው? ማለት የሆነ በቃ እንደ ቡኮ ነገር ነው የሆነ በቃ የሆነ ደስ የማይል ጣዕም ነው እኔ በራሴ ፊልም ማደርገው። ግን
በቃ መጀመሪያ አትክልቶቹን ስትጠብሱ አብራችሁ ዱቄቱን ጨምራችሁ በዘይት እና የምትፈልጉትን ቅመማ ቅመም ጨምራችሁ አንድ ላይ ብትጠብሱት ቆንጆና የተሻለ ጣዕም ይኖረዋል። መጥበስ ስላችሁ ደግሞ እሳቱን በጣም መቀነስ ይኖርባችኋል። እሳቱ በጣም ከፍተኛ ከሆነ እሱ ራሱ ሌላ ችግር ያመጣል ማለት ሊቃጠልብን ይችላል። በደንብ ተረጋግተን ላንጠብሰው እንችላለን። ተረጋግተን ስንጠብሰው የተሻለ ነው የሚሆነው፣ ይጣፍጣል። እና ተረጋግተን እሳቱን ቀንሰን ልንጠብሰው ይገባል። እና ጠብሰን ከጨረስን በኋላ ደግሞ ያው ውሃ እንጨምርበታለን። የፈላ ውሃ የሚበቃንን ያህል በአንዴ ስጋውን ጨምረን አንድ ላይ እንጠብሳለን። ከዛ የሚበቃንን ያህል ውሃ በአንዴ እንከልሳለን፣ እንጨምርበታለን። በጣም ትንሽ ትንሽ እየጨመርን ልክ ስልስ ላይ እንደምንጨምረው ጠብ እያደረግን እናማስለው ካልን አይሆንም። ዱቄት ከተጨመረ በኋላ በቃ ምርዝ ብሎ ድስቱ ላይ ነው እና የሚለጠፈው የመቃጠልም እንትን ስለሚኖረው የሚበቃንን ውሃ በአንዴ እንጨምርበት እና ከዛ በደንብ እንዲንተከተክ ከድነን እንተወዋለን ማለት ነው። ከዛ በዛ ሁሉ ፕሮሰስ ውስጥ ያለፈ የቅቅል ነው። ይኸው እንደምታዩት በአትክልት ስጋ ምናምን እንትን ያለ ሾርባ በጣም የሚጣፍጥ እና ቆንጆ የሆነ የምግብ አማራጭ ነው። ይሄንን ከፈለጋችሁ እንጀራ ታዘጋጁና መፈትፈት ይቻላል። እንጀራ ቆረጥ ቆረጥ አድርጋችሁ የምትፈልጉትን ጎድጓዳ ሳህን ላይ ታደርጉትና ያዘጋጃችሁትን እንትን እላዩ ላይ ፈሰስ በማድረግ እንጀራውን ፈትፍታችሁ መብላት ትችላላችሁ። ካልሆነም ደግሞ ልክ እንደዚህ እኔ ባዘጋጀሁት መንገድ አማራጩን ተጠቅማችሁ ልክ እንደዚህ መጠጣት እና በዳቦም በእንጀራም በሌላም በምትፈልጉት በቂጣም ሊሆን ይችላል አማራጭ መጠቀም ትችላላችሁ ማለት ነው። ለቤቴ አዲስ የሆናችሁ ሰዎች ሰብስክራይብ እንደምታደርጉልኝ ተስፋ አደርጋለሁኝ በጣም እና ላይክ አድርጉ፣ ኮሜንት ጻፉልኝ። ቆንጆ ቆንጆ ምግቦችን ሰርቼ ይዤላችሁ እንደምመጣ ተስፋ አደርጋለሁኝ እና እናንተ ደግሞ አበረታቱኝ እና ኮሜንት ጻፉልኝ። ሀሳብ አስተያየትም ካላችሁ ብትጽፉልኝ እጅግ በጣም ደስ ይለኛል። ለዛሬ የሰራሁት ይሄን ይመስላል። ስለተከታተላችሁኝ እጅግ በጣም አድርጌ አመሰግናለሁኝ እና ቻው። Good.